በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ይሁን። የእግዚአብሔር አምላክ ሰላም ከሁላችን ጋር ይሁን። ዛሬም እንግዲህ በአንድ ቪዲዮ ተመልሻለሁ። እንግዲህ ሰሞኑን የማንሰማው ነገር የለም። እንግዲህ ሰሞኑን በወጣው በቴዲ አፍሮ አልበም ምክንያት እንግዲህ በጣም ብዙ አነጋገር የሚባሉ ርዕሶች ተነስተዋል። እንግዲህና ከዚህ ውስጥም አንዱ እንግዲህ ዘፈንን እንደ ቤተክርስቲያን ችግር አድርጎ አምጥቶ መወያየት ይመለከታልና በዚህ ጉዳይ ላይ እንግዲህ አንዳንድ ቪዲዮዎችን አይተን ሐሳብ አስተያየት የምንሰጥ ይሆናል። አብራችሁን ቆዩ። ወደ ቪዲዮ ወስዳችኋለሁ። ዘፈን ትከለክላለች የሚል አስተምሮ አለ እንዴ? ጋዲ ዲያቆን ዳዊት ምንድነው? አልሰማሁትም። እኔ አሁን ለምሳሌ የሀገር ስትልኝ ለምሳሌ ስለ ሀገር መስፈን የሆነ የሀገር ወይ የሰርግ ወይ እንደዚህ ከባህል ጋር ቤተክርስቲያን የራሷ መዝሙር አላት አይደል እንዴ? ዲያቆን ዳዊት ቤተክርስቲያን የራሷ መዝሙር እንዳላት ሆኖ የባህላዊና በሰርግ ጊዜ የደስታ ጊዜ የባህላዊ ነገር ትከለክላለች ቤተክርስቲያን እንደ ቤተክርስቲያን። እኔ በማቀውና እንግዲህ በኤክስፒሪየንስ ባረኩት እስከዛሬም ድረስ እኔ ሰርግ የቤተክርስቲያን ተብሎ ሰርግ ሲባል ቤተክርስቲያን ሰርግንም ሪኮመንድ እንደምታደርገው ሰዎች በቤተክርስቲያን እንዲጋቡ ነው። ከዛ ባለፈ በቤተክርስቲያን የተጋቡትን ደግሞ የቤተክርስቲያን መዝሙር ነው የሚዘመረው እስከማቀው ድረስ። ኦኬ ሶ ለምን መሰለህ ይሄንን የምጠይቀህ እንደ አሜን ዲቤት ማድረግ አለ ችግር የለውም። እኔ ብታሳየኝ እሺ እንዲና ወደ እንትናችን እንምጣ። አንዴ ቢኒያም አንዴ ትንሽ እቺን ነገር ክሊር አፕ ማድረጉ ጥሩ ነው ለእኛም ልጆች። ለምን መሰለህ ይሄንን የማነሳው ይሄ ጥያቄ ባይ ዘ ዌይ ከዚህ በፊት ብዙ ጊዜ ተጠይቋል። ግን it's coming to the point where ባህልን ቤተክርስቲያን ባህል ትጠብቃለች። ባህልን እንትን አትቃወምም እንደምታውቀው ማለት ነው። በዚህ I'm sure we can agree። አሁን it's coming to the point where ባህልን ለማጥፋት የሚሄድበት ጊዜ ትውልድ እየተነሳ ነው ማለት ነው። ባህልን እንደ ባህል ዘፈንን ተው፣ ባህልን ግን እንደ ባህል ለማጥፋት የተነሳ ትውልድ አለ እምልገባ እና አንዳንድ ጊዜ የቤተክርስቲያን ትምህርት ምንድነው ብሎ ማየት ያስፈልግ። ቀደም ያነሳው ነገር ስላለ ማለት ነው። የኛ ፐርሰናል እይታ ሊኖር ይችላል። እኔ እንደዚህ ቢሆን ይሻላል የምንለው ነገር ሊኖር ይችላል። የቤተክርስቲያን አስተምሮ ግን ሪሊ ምንድነው ብለን ብናይ አይ ቲንክ በተለይ ሀገር ላይ ያለውን ነገር ብዙ እንደምታውቀው ታሪክ አለው፣ ብዙ አመጣጥ አለው እና ያንንም አብሮ ለማጥፋት የተነሳ ትውልድ ስላለ ትምህርቱን በግልጽ ማስተማር ያለብን ጊዜ ነው ብዬ ስላመንኩ ነው። እንግዲህ እንዳዳመጣችሁት ዲያቆን ዳዊት ይበላ ቲክቶክ ላይ ምናልባት ልታውቁት ትችላላችሁ። አንደኛው እንግዲህ የቤተክርስቲያን አገልጋይ ነኝ የሚል ሰው ነው ማለቱና ቤተክርስቲያን የሚያገለግል ሰው ነው። ጋዲ ደግሞ እንደምታውቁት በቅበተ እምነት ላይ የሚሰራ ወንድማችን ነው ቲክቶክ ላይ ማለት ነውና ብዙ ጊዜ ከፕሮቴስታንቶች ጋር ዲቤት የሚያደርግ ወንድማችን ነውና እንግዲህ አስቡት ጋዲ እያለ ያለው ማለት ነው ምንም አይነት ይሁን ምንም አይነት ዘፈን ይሁን ማንም ይስፈነው ምንም ይበለው ቤተክርስቲያን አይመለከታትም። ቤተክርስቲያን ሪኮግናይዝ አላደረገችውም። ይሄ ዘፈን ቅዱስ ነው ብላ አልሾመችውም ወይም ደግሞ አልቀደሰችውም፣ አልባረከችውም ይሄን ሙዚቃ። ስለዚህ የቤተክርስቲያን ኢሹ ሊሆን አይገባም፣ የቤተክርስቲያን መወያያ ጉዳይ ሊሆን አይገባም ነው የሚለውና ምን ሲሉ ስለሰማን የገባው እዚህ ላይቭ ላይ የቴዲ ሙዚቃ ዘፈን አይደለም ስላሉ ነው ማለት ነው። እሱ በነገራችን ላይ ቴዲ ሊቃወም አይደለም የገባው፣ ግን ሙዚቃን እንዴት አፕሩቭ እያደረጉ እየመጡ እንዳሉ በዚህ ማየት ትችላላችሁ ማለት ነው። ሌላው እኮ አይደለም የቤተክርስቲያን አገልጋይ የሚሉ ሰዎች ማለት ነውና እንግዲህ ዲያቆኑ ሲናገር እንደሰማችሁት ባህል አለ፣ እንደዚህ ባህል ሊያጠፋ ይመጣል። እንዴ ቤተክርስቲያን ከባህል ጋር ምንድነው የሚያገናኛት ነገር? ቤተክርስቲያን ከባህል ጋር ምንድነው የሚያገናኛት? የቤተክርስቲያን ባህሏ ክርስቶስ ብቻ ነው። በደሙ የመሰረታት በደሙ የዋጃት ቅድስት ቤተክርስቲያን ነች። ሌላ ምን ባህል አለ በቤተክርስቲያን? ቤተክርስቲያን ባህሌ ነው ብላ የምትወስደው ነገር ሌላ ምን ነገር አለ? ቤተክርስቲያንን እወክላለሁ የሚል አንዲት ዘፈን የለም። ቤተክርስቲያን እኔን ይወክለኛል፣ ይሄ የኔ ነው፣ እኔን ይወክለኛል፣ ይሄን አዳምጡት፣ ይሄኛው ግን አታውት ምናምን ያለችው ዘፈን መርጣ ያስቀመጠችው ዘፈን ምንም ነገር የለም። እኔ አንድ ትምህርት የሰማሁት እሱም ዲያቆን ሄኖክ ኃይሌ ይመስለኛል ያስተማረው ቅድስት ቤተክርስቲያን የማትከለክለው መዝሙር አንድ መዝሙር ብቻ ነው። እሱም ብሔራዊ መዝሙር ማለት ነው።
ስለ ሀገር የሚዘመሩ ዝማሬ ማለት ነው። የዚህ ክነክር ብለን ምን ዘመሩ ዝማሬ ማለት ነው። ለሀገር ስለሆነ ማለት ነው። የምንኖረው በሀገር እስከሆነ ድረስ ለሀገር ስለሆነ ቤተክርስቲያን ያን ነገር አከለክልም። ሌላው በተረፈ ግን ዘፈን ነው። በቃ ምንም ምንድነው ጥያቄ የለውም። በቃ ዘፈን ነው። ሌላ ነገር አያስፈልገውም። በቃ ሌላ ቋንቋ አያስፈልገውም። የቤተክርስቲያን ዓላማ ሲጀምር ምንድነው? መጀመሪያ የቤተክርስቲያን ዓላማ ምንድነው? ቤተክርስቲያን የተመሰረተችበት የቆመችበት መሰረት ምንድነው? ክርስቶስ ነው አይደለ እንዴ? የቤተክርስቲያን ዓላማዋ ምንድነው? ሰዎችን ወደ እግዚአብሔር መንግስት ማቅረብ ማስገባት አይደለ? የቤተክርስቲያን ስራዋ እንግዲህ ለቤተክርስቲያን ሰዎችን ወደ እግዚአብሔር መንግስት ለመጥራት ወይም ደግሞ ወደ እግዚአብሔር ቤት ለማስገባት አንዱ መሳሪያ አድርጋ የተቀበለችው ዘፈንን ነው እንዴ? እውነት ዘፈንን ነው? ዘፈንን አይደለም። ዘፈን ከቤተ ክርስቲያን ጋር ምንም ግንኙነት የለውም፣ አይገናኝም። በታሪክ በቃ ምንም ግንኙነት የለውም። ዘፈንና ቤተ ክርስቲያን አይገናኙም። በቃ ዘፈን ሌላ ነው፣ ቤተ ክርስቲያን ሌላ ነች። በቤተ ክርስቲያን አስተምህሮ በቤተ ክርስቲያን ውስጥ ማለት ነው ብትገፉ፣ ብትጨቆኑ፣ ብትደበደቡ፣ ብትሰደቡ፣ ብትገፉ እንባችሁን የምታፈሱት ሮሯችሁን የምትናገሩት ለማን ነው? ለአምላካችን ነው፣ ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ነው የምናለቅሰው። ስለሚገፏችሁ ጸልዩ ነው የተባለው አይደል እንዴ? ስለሚያሰድዷችሁ ጸልዩ፣ የሚጠላችሁን ውደዱ ነው የተባለው። ስለዚህ ለሚጠሉ ለሚገፉ ሁሉ የምትዘምር ቤተክርስቲያን ነች ያለችን እንጂ ጉዳትህን እንትንህ ምናምን የምታንጎራጉርበት አይነት ቤተክርስቲያን የለችም። በቃ ሁልጊዜም እግዚአብሔር ስለሚከብር ማለት ነውና ከየት አምጥተው ምን ለማለት እንደሚፈልጉ ራሱ ማወቅ አልተቻለም ማለት ነው። ስለዚህ ቤተክርስቲያን ከዘፈን ጋር የሚያገናኛት ነገር ምንም ነገር የለም። ለምን እንደሚያነካኩ አልገባንም እንዴ? መስማት ማዳመጥ ከፈለጋችሁ በግላችሁ እዛው ማዳመጥ ትችላላችሁ። እዛው አዳምጣችሁ ንስሐ መግባት ከፈለጋችሁ ንስሐ መግባት ነገር ሊሆን ይችላል። ግን ይሄ እንደ ማጆሪቲ ሁሉም ክርስቲያን አክሴፕት እንዲያደርጉ አድርጋችሁ ማለት ነው ይሄን ነገር ማምጣት። ሰውየው እኮ ዘፈን ነው ብሎ እኮ ነው የሰራው። በሙዚቃ በአዚሞ እኮ ነው የሰራው። ሰውየው ዘፈን ነው እያለ እናንተ ዘፈን አይደለም የምትሉት ምንድነው? በጣም ነው እኮ የሚገርመው እኮ። አርቲስቱ ስሙ ራሱ እኮ ሙዚቀኛ እኮ ነው። ሙዚቀኛ ነው እኮ በቃ እሱ ሙዚቀኛ ነኝ እያለ እናንተ ሙዚቀኛ አይደለም የምትሉት ምንድነው? በጣም ትልቅ መልእክት ሊኖረው ይችላል። በጣም ብዙ ነገር የገለጸ ሊሆን ይችላል። ኦፍ ኮርስ ግን ምናልባት ዘፈኑን እንኳን ባንሰማ በጽሁፍ የተጻፈ ልናነብ እንችላለን። ታሪኩን ልመረዳት አያቅተንም። ምን ለማለት እንደፈለገ መስማት መገንዘብ አያቅተንም። ግዴታ ዘፈኑን ከፍተን አዳምጠን መጨፈር አይጠበቅብንም፣ እሱ ስላለው ነገር ለመረዳት ማለት ነው። ስለዚህ ቤተክርስቲያን የማትፈቅደውን ነገር ቤተክርስቲያን የማይመለከታትን ነገር የቤተክርስቲያን አካል እንደሆነ አድርጋችሁ ማምጣት ማለት በጣም 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 ስህተት ነው። ይሄ ራሱ እንዳንድ ውርደት ነው። የምሬ ነው የምላችሁ። ዘፈንን እንደ ቤተክርስቲያን ኢሹ አድርጋችሁ ከገዛ ወንድማችሁ ጋር እንዴት እንደዚህ ታለ ብላችሁ ለመከራከር መምጣታችሁ ራሱ በጣም ይሄ በጣም ስህተት ነው ማለት ነው። እንደዚህ ሐሰተኛ የሆኑ ሰዎችን እዚህ ፊት ለፊት ያጋልጣል። ለምን ምን የሚል ነገር ነው የተናገረው? እንደው መንግስት ቤት ተቀጥሮ የሚሰራ ካድሬ ነው ላለው ነገር እኔ ማስረጃ ቢያሳየን ደስ ይለኛል። እኔ መንግስት ቤት ተቀጥሬ ሰርቼ ራሱ አላውቅም። በጣም በሚያስቅ ሁኔታ ኦኬ። ወንድማችን ቢኒ እውነት እናውራ ከተባለ ካድሬ ብለህ ሰድበኛል፣ ብልጽግና ብለህ ሰድበኛል፣ ያላልከኝ ነገር የለም። አሁን ደግሞ ጭራሽ ይሄ መንግስት ቤት የሚሰራ ካድሬ ነው ብለህ በሐሰት ምንም ማስረጃ በሌለበት ከሰኛል። ኦኬ ከሰኛል ምንም በሌለበት። ኦኬ መታሃል። እንደውም በጣም ጥሩ መጫወጫው እንዳይሆን ወንድማችን ቢኒ መንግስት ቤት እንደምሰራ እና ካድሬ እንደሆንኩ መንግስት ቤት የምሰራ ካድሬ እንደሆንኩ ማስረጃ አስጠኝሽ። ማስረጃ መስጠት አይጠበቅብኝም። ካድሬ እኔም ዜግነት መቀየሬን አሳየኝ በመረጃ። እሱ የህፃን ወሬ አታደርጉት። ማስረጃዬን ነገርኩህ። እንደምሰራ ማስረጃ አስጠኝ። አንተ የማትሰራበት ከሆነ ካድሬ በነገራችን ላይ ቢሮ መስሪያ ቤት ሰራለሁ ብሎ አያወራም። በላዲ አሁን ችግሩ ወረዳ ሰራተኛ እንደሆንኩ ሁሉ ልናወራ እንችላለን። በላዲ ረጋ በል። አሁን ስለ ፋክቱ እንነጋገር እናንተ። ይሄ ነው እንግዲህ የሚገርማችሁ ነገር ማለት ነው። ይሄ ሰውዬ በየሄደበት ነው የሚዋሸው። በመምህር ላይ ብቻ አይደለም እንደዚህ የሚሆነው በየሄደበት። አረ እግዚአብሔር አምላክ በውሸት አይከብርም። ለዚህ ሰው የሚነግረው ሰው የለም እንዴ? በእናታችሁ አመናችሁ? አሁን የማታምኑ ሰዎች ይሄ ልጅ እንግዲህ ተከብሮ የሚሰራውን ስራ የራሱ የሆነ ስራ አለው።
እኔ እኮ አንድ ኢሹ ሲፈጠር ማለት ለምንድን ነው የሰው ፐርሰናል ውስጥ ገብቶ መፈትፈት የሚወደው? ለምንድን ነው? መረጃ አለ እንደ መረጃ የለውም። ሁሉም የሐሰት ነው፣ ዝም ብሎ ነው የሚያወራው። እኔ አቋሙ ምን እንደሆነ ራሱ የማይታወቅ ሰውዬ ማለት ነው። አሁን ደግሞ ለዘፈን ጥብቅና ቆሞ መጣ ማለት ነው። ወንድማችን ዘፈን ከቤተክርስቲያን ጋር አይገናኝም፣ የቤተክርስቲያን አስተምሮ አይደለም፣ ይሄ ዘፈን አይደለም የምትሉት ነገር ዘፈን ነው ብሎ የተከራከረ ወንድማችን ነው። ይሄንን ወንድም ለማጥቃት ምን ለማለት ጀመረ? ካሬ ነክ አንተ የሰው ቁስል ስለማይሰማክ ነው፣ ኦሮሞ ስለሆንክ ነው ይለዋል። ደስ ሲለው ደግሞ የቀበሌ ምን ሰራተኛ ስለሆንክ ነው ይለዋል ማለት ነው። እንግዲህ አስቡት። ግን የቤተክርስቲያንን ስርዓት አስከብራለሁ ብሎ ስንቱን ሲዘረጥጥ የሚውል ነው። በመምህራችን መምህር ተስፋዬ ላይ ሲዋሽ የነበረውንም ተመልክታችኋል። በጣም ብዙ ነገር የሚለፈልፍ የሚያወራ ሰው ነው። ግን መረጃ የለውም። መረጃ ሲጠይቅ የለም፣ ዝም ብሎ አሉባልታ ወሬ ብቻ። መረጃ አምጣልኝ አለው። ይኸው ፊት ለፊቱ ቀርቦ መረጃ አምጣልኝ አለው። ከየት ይምጣ መረጃ? የለም፣ ዝም ብሎ ወሬ ብቻ ቱሪናፋ። ክርስትና በወሬ አይመሰረትም። በወንድም ላይ ራሱ እንደዚህ ክፋትን ማሰብ የማይመለከተ ቦታ ላይ እየገባ ማለት ነው የሰውን ህይወት መፈትፈት ራሱ ንስሐ የሚያስገባ ነገር ነው። ዳሩ ግን መምህራኖችም እኮ ብሏል እኮ የጠቋር መንፈስ በጣም ከባድ ነው። አሁን እንደዚህ የሚያደርግ ያለው የጠቋር መንፈስ ነውና እግዚአብሔር አምላክ ልቦና ይስጥ። የምሬን ነው የምልህ። ይሄን ወንድማችንን ግን ብትለቀው መልካም ነው። ምክንያቱም እሱ የቤተክርስቲያን አቋም የተናገረው በቃ ቤተክርስቲያን የምታስበውን ነገር ቤተክርስቲያን ሁሉ ጊዜ የምታማራምደውን አቋም ነው የተናገረው። ሌላ ምንም ስህተት ምንም ጥፋት የለውም። አንተ ምንም መብቱም የለህም ይሄን ብሎ የመናገር ማለት ነው። እኔ በጣም የሚገርመኝ እኮ እንዴ አንድ ክርስቲያን በክርስቶስ ክርስቲያን የተባለ ሰውን አንድ ነገር መናገር ስትፈልጉ፣ አንድን ሐሳብ ማስረዳት ስትፈልጉ የግል ህይወቱን እየገባችሁ እየፈተፈታችሁ ነው እንዴ? እያዋረዳችሁ እየሰደባችሁ ነው እንዴ? ያን ሰው የሚመለሰው ይሄ ሰው እኮ ያደርጋል እኮ ነው። ሁሉም ጋር መምህር ጋር ብቻ የሚመስላችሁ ሰዎች ተከሳስታችኋል። ሁሉ ዕቅበተ እምነት ላይ የሚሰሩም ሰዎች ሁሉ ጊዜ እንደዚህ ነው የሚላችሁ ይሄ ሰውዬ ማለት ነው። ያለ መረጃ ነው በቃ ጊዜ የሚያወራው ያለ መረጃ። የኔን ቪዲዮውን ትንሽ ቫይራል ሎት ምናምን ቢታይ ምናምን የኔን የግል ህይወት ሲዳስስ ነው የሚውለው። በቃ ሲዳስስ ማለት ነው እንጂ በተፈጠረው ነገር ላይ ማለት ነው ፊት ለፊት ቀርቦ መነጋገርና ማስረጃ ማቅረብ አይችልበትም ማለት ነው፣ የለበትም። እና በጣም የሚሰለች ሰው ነው። ማርያምን በጣም የሚሰለች ሰው ነው። ለዘፈን ጥብቅና ቆሞ መጥቶ ጭራሽ ዝም ብሎ አሉባልታ ወሬ ያወራል ማለት ነው። በጣም ነው የሚገርመው። ብቻ ማነው ቤተክርስቲያን ዘፈን ኃጢአት አይደለም ብላ የነጥፎ ያስተማረ ነው። በሱም ቅድም ከጋዲያ እሺ በነገራችን ላይ ጰላዲዮስ አመሰግናለሁ ያልኩ ስላሰደብከኝ ነው እንጂ ለሌላ አይደለም። አሁንም ማውረድ ትችላለህ። ከዛ በተረፈ ግን አንዳንዱ አስተማሪ አንዳንዱኛ ተማሪ የሚባል ነገር ቁማር ነው። ሁሉም የተሰደርከው ለቤተ ክርስቲያን ቀንተ ነው፣ እኛም የተሰደርነው ለቤተ ክርስቲያን ቀንተን ነው። በቃ አለቀ። ከዛ በተረፈ መልካም በአንድ እንሰለፋለን። እንደዛ ከሆነ እኔን ማሳቀቅ አትችሉም። እናንተ እኮ ይኸውላችሁ የቤተ ሐሰተኛ የገዛ ወድለት ሞላ ነው እንዴ? ቴዲ አፍሮ ለመቃወም ሞራል የላችሁም በነገራችሁ። ስለዚህ አሁን ማነው ቤተ ክርስቲያን እኔ ያለ ቶፒክ ከሆነ ቢኒዬ አልፈቅድልህም። በጣም ይቅርታ። ሌላ ቶፒክ ነው እየተነሳ ያለው። ማነው ዘፈን ኃጢአት ነው ቤተክርስቲያን ፈቅዳለች ብሎ የለጠፈው? አሳየኛ። እኔ ካልተሰማማን ምንም አላደረግም። ሶሪ መሰማማት ስላለብን ማለት ነው። ፈላዲ እንትን እኔ በአካይ ደረጃ ማይክ ሳበራ የነበረው ምንድን ነው ሜቢ አንተ አሁን ወንድማችን ሊያዳምጠንም ፈቃደኛ ስላልሆነ አንተ እንደው ሜቢ መጠየቅ ከቻልክ አንተንም ከሰማልል ነበረ። ያው መልሶ እንደው ዝም ብሎ ቪክቲም ሜንታሊቲ ይዞ ነገር ነው የመጣውና አታክ የማድረግ ነገር ነው የሚያደርገው። ግን ዞሮ ያው በእግዚአብሔር ፊት መዋሸት ወንድማችን ቢኒ በጣም ኃጢአት ነው። ምንም ማስረጃ በሌለ ነገር ሰውን ካድሬ ነው፣ መንግስት ቢሮ እንደዚህ የሚሰራ ነው፣ ብልጽግና ነው እንዲህ እያሉ ሰውን አኪዩዝ ማድረግ ኃጢአት ነው። የምርም ደግሞ ምንድነው አላማው ከተባለ ድንገት ቢኒያም ቤት ስገባ ቴዲ ምን አጠፋ ነው ቶፒኩ የነበረው። እኔ እሱ ላይ አይደለም ኢሹ የነበረው። ከዛ ምን የሚል ነገር መሀል ላይ ኮንፌስ ሲያደርግ ሰማሁት። ራሱ ቢኒያም ማለት ነው። ያው አምላክ ባለበት ነው። ምንም መዋሽበትን ምክንያት የለም። የቴዲ አሁን የለቀቀው ዘፈን አይደለም የሚል አይነት ቬግ የሆነ ኤክስፕሬሽን ሲናገር ሰማሁት።
ከዛ በኋላ ዘፈን ምን ማለት ነው? የዘፈን ዲፊኒሽን እንዲህ ነው። መጽሐፍ ቅዱስ የሚፈቅደው መጽሐፍ ቅዱስ የተከለከሉ ዘፈኖች እንደዚህ ናቸው የሚሉ አይነት ነገር ካታጎራይዝ የማድረግ ነገር ሲያደርጉ ተመለከትኩና ገፍት ልክ የገባው ዋናውም ገፍት ልክ የገባው በምክንያት እዛው ገፍት ላይም ተናግሬዋለሁ። አንደኛ ገፍት ላይ ዲያቆን ዳዊትና አሜሪካ ያሉት ማለት ነው ዲያቆን ዳዊትና ዲያቆን ሕዝቅያስ ሁለት በቃ ጋዲ የገባው ሲጀመር እሱ ቤት የገባው ምንድነው በእርሱ ላይ ለመወያየትም አይደለም። በእርግጠኝነት እንደተናገረው ማለት ነው ቴዲ ምን አጠፋ በሚለውም አይደለም። ቴዲ አጠፋም ለሱ ጉዳዩ አይደለም። እሱን ሊጠይቅ ደግሞ በሱ ሊመካከር አይደለም የገባው። ምን ሲል ሰምቶት ነው የገባው? የቴዲ ዘፈን አይደለም ብሎ ከዘፈን ካታጎሪ ውስጥ ሳይከተው ዘፈኑን እንዲህ ብሎ መተንተን ጀመረ። ስለ ሀገር ነው ስለ ሰው ቁጭት ነው ምናምን ብሎ መተንተን ውስጥ ገባ እና ይህንን ነገር ሲያወራ ደግሞ ገስቱ ውስጥ ሁለት ቤተክርስቲያን የሚወክሉ ሰዎች ተቀምጠዋል። ሁለት ዲያቆን ሕዝቅያስና ዲያቆን ዳዊት የሚባለው ቅድም ሲያወራ የሰማችሁት ማለት ነው። ሁለቱ ተቀምጠዋል ገስት ላይ ማለት ነው። ሁለቱ በተቀመጡበት ይሄን ነገር ሲያወራ ከስር ያለው ሰው ለሚመለከተው ሰው ምንድነው የሚመስለው? ቤተክርስቲያን ይሄን ነገር የምትፈቅደው ቤተክርስቲያን ይሄን ነገር በቃ ምንድነው የምታበረታታ ነው የሚመስለው ለማያውቅ ሰው ማለት ነው። እንዴ ኦርቶዶክሳዊ እኮ ጫፍ ነገር ጥቂት ነገር ነው የሚፈልገው። አንዳንድ ኦርቶዶክሳዊ ዘፈን ለማዳመጥ ማለት ነው። ይሄ ህዝብ ባለበት ተቀምጠው ይሄ ከዘፈን ካታጎሪ አይደለም እንዴ። ዘፋኙ እኮ ዘፈን ነው ብሎ እኮ የለቀቀው እኮ ዘፋኙ ዘፈን ነው ለቆ፣ ግን እነዚህ ሰዎች ከምን ጋር እንደሚያነካኩት ይሄ ልጅ ግን ተመልከቱ። ወስደው ማለት ነው በቃ ሊያላትሙት ይፈልጋሉ ማለት ነው ከማይሆኑ ሰዎች ጋር ማለት ነው። የመንግስት ሰው ሆነ ምናምን እያሉ ማለት ነው ያላሰበውን ልጁን በሰው እሱን ለማስጠላት ለመሞከር ማለት ነው። እና ባጭሩ ምን ለማለት ፈልጌ ነው ይኸውላችሁ እኛ ክርስቲያኖች በጣም ብዙ ድካም ያለብን ሰዎች ነን። በዛ ላይ ደግሞ አብዛኛው ወጣት የዚህ ጄኔሬሽን የኛ እድሜ ወጣት የምንለው ከኛም በላይ ያሉት ሊሆን ይችላል በዘፈን ሱስ በጣም የተጠመድን ሰዎች ነን። በጣም በዘፈን ሱስ ውስጥ ያለን ሰዎች ነን። መላቀቅ በጣም እየከበደን ያለ ዘፈን ራሱ ቀናችንን ቀናችንን ማሳለፍ የማንችል ሰዎች አለን ሁላ ማለት ነው። ለእንደዚህ አይነት ሰው የሚጠቅመው ነገር ምንድነው? ጭራሽ እንደዚህ ልቡን የሚያደነድን አይነት አስተምህሮ ምክር ይዞ መምጣት ነው የሚቀለው ወይስ እንቅጩ መናገር ነው? አኬም ሲናገር ስለሰማው ነው። በጣም አቅልሎ ነው የሚናገረው አኬ ራሱ ማለት ነው። ዘፈን ማለት ነው ግጥሙ ቆንጆ ምናምን ይሁን እንጂ ችግር ይሄ ነገር አይጠቅም ለአንድ ክርስቲያን ነው። ለአንድ ክርስቲያን ሰው ይሄ አይጠቅመው። ምክንያቱም በጣም የዘፈን ሱስ ውስጥ ላለ ሰው ማለት ነው ይሄ ጭራሽ ማጠናከሪያ የሚሆንለት ነገ ከነገ ወዲያ ከዘፈን እንዴት መውጣት አለብኝ እንዴት ልውጣ ብሎ የሚያስብን ሰው እንደዚህ ስትሉ ጭራሽ ይብስበታል። አሁን ደግሞ ዘፈኑ በጣም ረቋል። በቃ ሌላ ነገር ነው። እንደ ድሮ የፍቅር ግጥም እንኳን ጠፍቷል። ክሊፕ እንኳን ብላችሁ ብትገቡ እንኳን ክሊፑ እንደምታውቁት ነው። ሴቶቹ ራቆታቸው ነው፣ ወንዱ ራቆት ነው የሚሰራው። ስንት ለዚህ ትውልድ የማይመጣ ነገር ነው የሚሰራበት። አይ ግጥሙን ተስካን ድረስ ምናምን እንዲህ የሚባል ነገር የለም። በቃ ሙዚቃን እየሰማችሁ የእግዚአብሔር መንግስት ማሰብ አትችሉም። ሙዚቃ እየሰማችሁ እግዚአብሔርን ማሰብ አትችሉም። ይሄ ግልጽ ነው። በቃ ይሄ ያለ ነገር ነው። ስለዚህ ለኦርቶዶክሳዊ ክርስቲያን እንቅጩ ነገር ነው መናገር ያለብን። በቃ ዘፈን ኃጢአት ነው። በቃ ዘፈን የዲያብሎስ ነው። አለቀ። ዘፈን የዲያብሎስ ግብር ነው። ቀጥታ ይሄን ነገር ነው ማስተማር ያለብን እንጂ ይሄ ማደባበስ ነው አያስፈልግም እንዴ። ይሄ ትውልድ እንኳን አደባበሳችሁለት አይደለም ትንሽ ምክንያት ነው የሚፈልገው ቀልጦ ለመቅረት ማለት ነው። ለዚህ ትውልድ የሚጠቅመው ነገር ትምህርት እናስተምረው፣ የሚበጀው ነገር እናስተምረው እንጂ ምን እያላችሁ ነው? እንዴት እንደዚህ ይባላል እንዴ? ስለ ሀገር ነው ስለ ወንዝ ነው ስለ ዳር የሚባል ነገር የለም። በቤተ ክርስቲያን ውስጥ ወንዝ ዳር ሀገር የሚባል ነገር የለም። ስለ ሀገር ትጸልያለህ፣ ስለ ሀገር ዘምራለህ። ቤተ ክርስቲያን ቅዳሴው ላይ ቀን በቀን ስለ ሀገር አንድ የምትጸልየው ስለ መኳንንቶች፣ ስለ ወንዞች፣ ስለ አዋፋት፣ ስለ እንስሳት ስለምንድን ነው የማጸልየው? እስኪ ቤተክርስቲያናችን ቅድስት ቤተክርስቲያናችን በቅዳሴዋ ማለት ቀን በቀን 360ንም ቀን ለሀገር ለምን ጸልያለን? ይሄ እሱ ጸሎት አልበቃ ብሎ ነው። አሁንም ቢሆን አርቲስቱን ተቃውሞ አይደለም። አርቲስቱ በጥበቡ ባለው ተሰጥኦ ያለውን ነገር ብሏል። ከሱ ጋር ምንም በቃ ህይወቱ ነው እሱ በቃ ያ ነገር ህይወቴ ነው ብሎ የያዘው ነገር ስለሆነ አንድ ቀን እግዚአብሔር ገልጦ እስከሚመለስ ድረስ እንጠብቀዋለን።
እንዲህ ነው ብለን አንተችም አንልም። ግን ይሄንን ነገር እናንተ አጣማችሁ ማለት ነው የቤተክርስቲያን አስተምሮ የቤተክርስቲያን ጉዳይ ነው ብላችሁ ለመውሰድ የምትሞክሩ ሰዎች ግን ብታደቡ መልካም ነው። ከቤተክርስቲያን ጋር ምንም አይገናኝም። ቤተክርስቲያን አይመለከታትም ይሄ ጉዳይ። ስለዚህ ስነ ስርዓታችሁን ያዙ። ትክክለኛ ትምህርት እናስተምረው። ለዚህ ለጠፋ ትውልድ ሊጠፋ ጫፍ ላለ አንድ ጠፍቶ ለቀረ መመለስ ከባድ ለሆነው ትውልድ እንድረስለት። ጭራሽ እንቅፋት አንሆንበት። እግዚአብሔር የማይደሰትበትን ነገር ለትውልዱ ለመምከር ለማስቀመጥ አንሞክር። የቤተክርስቲያን አገልጋይ ነኝ አስተማሪ መምህር ነኝ ብላችሁ የተለያየ ትምህርት አታስተምሩ። በቃ ለኦርቶዶክስ ክርስቲያን እንቅጩን ነው መናገር። በቃ ይሄ ነገር ኃጢአት ነው አለቀ። ይሄ ነገር የቤተክርስቲያን አስተምሮ አይደለም አለቀ። እንቅጩ ማደባበስ የሚባል ነገር የለም። አሁን ጊዜው አልቋል። 8ኛው ሺህ ላይ ያለ ነው። በጣም ከባድ ነው ጊዜ ነው ያለ ነው። ነገሮች ማደባበስ ለማንም አይጠቅምም። ስለዚህ በቃ እንቅጩ መናገር ነው እንጂ እንደዚህ ለቤተክርስቲያን የሚቆሙ ወንድሞች ሲገኙ እነሱን አከርካሪያቸውን ብሎ ለመጣል መሞከር ይሄ በጣም ስህተት ነውና ልታደቡ ይገባል። በእውነት ጋዲ ወንድማችን እግዚአብሔር አምላክ ያክብረ። በአቋምህ እንደጸና ቁም። በእውነት በዚህ አቋም ላይ ስላገኘው በጣም ደስ ብሎኛል። በጣም ማለት ነው። እግዚአብሔር አምላክ በእውነት እንተመሰገነ ይሁን። እንደዚህ አይነት ወጣት ራሱ በዚህ ጊዜ ማግኘታችን ማለት ነው። ሌሎቻችሁ ግን ራሳችሁን ብታዩ በደንብ ብትገመግሙ መልካም ነው ብዬ አስባለሁ። እንግዲህ ውድ ቤተሰቦች የዛሬው ቪዲዮ ይህን ይመስል ነበረ። እናንተም ሀሳብ አስተያየታችሁን በዚህ ጉዳይ ላይ ምን እንዳሰባችሁ ሀሳባችሁ ምን እንደሆነ ከስር በኮሜንት አስቀምጡልኝ። በመጨረሻ መናገር የምፈልገው እንግዲህ ይሄ ቪዲዮ ዘፈኑን ተቃዋሚ አይደለም፣ ዘፋኙን ተቃዋሚ ምናምን አይደለም። ግን ይሄ ዘፈን የሚለው ጽንሰ ሐሳብ የቤተ ክርስቲያን ምኗም አይደለም፣ አካሏም አይደለም። ቤተ ክርስቲያን አይመለከታትም። የቤተ ክርስቲያን ችግርም አይደለም። ቤተ ክርስቲያን የራሷ የሆነ አስተምህሮ የራሷ የሆነ አካሄድ አላት። በቃ ስለ ሀገር የምትጸልይበት የራሷ የሆነ ነገር አላት። ስለ ሀገር የምትዘምርበትም ሀገርን የምታመሰግንበት የራሷ የሆነ ይዘት ያላት ቅድስት ቤተ ክርስቲያን ነች። ሙሉ ነች። ምንም ነገር አያስፈልጋትም። የወደ እግዚአብሔር መንግስት ሰዎችን መርታ ለማስገባት ሙዚቃ ወይም ደግሞ ዘፈን አያስፈልጋትም። የራሷ የሆነ በቂ የሆነ ነገር አላት፣ የተዘጋጀላት የራሷ የሆነ በቂ ነገር አላት። ስለዚህ ይሄን ነገር ከቤተክርስቲያን ጋር አታገናኙት ለማለት ነው። የዛሬ ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ የእግዚአብሔር ሰላም በሁላችን ላይ ይደር። አመሰግናለሁ።